ምዕራፍ 19 ትርንጎ የንጉሥን ልብ እንደወሰደች፣ ንጉሥ ግን በእርሷ ልብ ውስጥ ለእርሱ የሚሆን ቦታ ሳያገኝ ከተዳሩ ከ2 ዓመት ከግማሽ በኋላ ንጉሥ ዩኒቨርሲቲ ገባ። ከእርሷ ርቆ ሲሄድ ከዚያ በፊት የማያውቀው አዲስ የአኗኗር ስርዓት፣ አዲስ ማኅበረሰብና የአንደኛ ዓመት ተማሪነት ቴንሽን ወይም ጭንቀት የፍቅር ማርከሻ መድኃኒት ሆነው። ምንም እንኳ ትርንጎ ከውስጡ ባትወጣለትም በፊት ያንገበግበው የነበረ ፍቅሩ ግን የተወሰነ ቀለለለት። ንጉሥ የግማሽ ዓመቱን ትምህርት ጨርሶ ለእረፍት ወደ ቤተሰቦቹ ተመለሰ። ከአማቶቹ ቤት ተጠርቶ 1 ሳምንቱን ከእነርሱና ከትርንጎ ጋር አብሮ አሳለፈ። ትርንጎ የበፊት አፈራምነቷና ፍርሃቷ ለቋት ከንጉሥ ጋር አንድ ሆነች። እንዲያውም የሴትነት ባህሩና መግደርደሯ ይዟት እንጂ ውስጧ ግን ንጉሥ ካጠገቧ ባይርቅ ሁሉ ይመኛል። ጊዜ ከትዕግሥት ውጭ ሌላ ውጭ የማይጠይቅ ነፃ ኃይል ነው። የትርንጎ ልብ ንጉሥ 2 ዓመት ከግማሽ ያህል ታግሏት አሸንፈው ቀርታ ነበር። አሁን ግን ጊዜ አቅልጦ አፍቃሪ አድርገው እንደገና ሰርቶለታል። በፊት የፍቅር ማህደር ያልነበራት ልቧ አሁን ግን ዕድሜ ለኮረዳነት ለንጉሥ በልኩ የሚሆን አኩፋዳ ለልቧ አዘጋጅቶላታል። ንጉሥን በማህደሯ አንጠልጥላ ይዛለች። ንጉሥ 2 ሳምንት ያህል ከቤተሰቦቹ ጋር ቆይቶ ወደ ግቢ ሲመለስ ለእርሱ በቅርቡ አዲስ ስልክ ገዝቶ ስለነበር ለትርንጎ የበፊት ስልኩን ሰጥቷት ተመልሷል። ከዚያ በኋላ መደዋወል ጀመሩ። ንጉሥ እንደ ሌሎች የግቢ ጓደኞች እርሱም የወጉ ደርሶት ማታ ማታ ጥቅል የአየር ሰዓት እየገዛ ከትርንጎ ጋር ለብዙ ደቂቃ ያህል ማውራት ጀመረ። ከዚያ በፊት የ5 ብር ካርድ ገዝቶ ከሞላ በኋላ የሚደውልበት ስላልነበረው 3 ወይም 4 ብር እንደቀረው የሞላው ካርድ የአገልግሎት ጊዜ ያልፍበት ነበር። አሁን ከትርንጎ ጋር እየተደዋወለ ማውራት ከጀመረ በኋላ ግን በተማሪ ጎኑ በቀን 5 እና 10 ብር አውጥቶ ካርድ እየሞላ እንኳ አልበቃ አለው። የንጉሥና የትርንጎ ፍቅር ከጊዜ ወደ ጊዜ እየጨመረ ሄደ። በፊት በአንድ ክንፍ ብቻ ይበር የነበረ ፍቅራቸው ጊዜ መድኃኒት፣ ጊዜ ኃያል፣ አሁን ግን በ2 ክንፍ አበረረላቸው። ንጉሥ ግቢ ሲሄድ እስኪመለስ ድረስ ያለውን ጊዜ በናፍቆት ተውጠው ከቀን 2ና 3 እየተደዋወሉ የመመለሻውን ጊዜ በተስፋና በጉጉት እየጠበቁ ይቆያሉ። ከተመለሰ በኋላ ደግሞ አንዴ ከነ ንጉሥ አንዴ ደግሞ ከነ ትርንጎ ቤት እያሉ ሥራ ሲኖርም አብረው እየሰሩ ቀጣዩን ጊዜ በጋራ ማሳለፍ ቻሉ። ጊዜ ጊዜን እየወለደ ዓመታት እየተቀያየሩ ሄደ። የንጉሥና የትርንጎ ፍቅር አሁን ደግሞ ሌላ እክል ገጠመው። ሁለታቸው ቢፋቀሩም የጎረቤት ፍቅሩ እንጂ ጠቡ አይጣል፣ ዶሮቻችሁ ጓሮአችንን ፈለሱት የሚል ተራ ምክንያት ይበቃዋልና በሚረባውም በማይረባውም ጉዳይ የንጉሥና የትርንጎ ወላጆች ግን መቃቃር ወይም መኳረፍ ጀመሩ። ንጉሥ በትርንጎ ምክንያት የሚመጣ ስቃዩ ገና አላለቀለትም። በፊት እርሷን ከእርሱ ለማላመድ አሳሩን ሲበላ እንደነበረ ሁሉ አሁን ያን ሲያርፍ ደግሞ ለፍቅራቸውና ለአብሮነታቸው ሕይወት መቀጠል ሲል የእርሱን ቤተሰቦች ጥፋተኛ ባይሆኑም እንደ ጥፋተኛ እየተቆጣ የእሷን ቤተሰቦች ደግሞ በዳይ ቢሆኑም እንኳ እያባበለና እየሸነገለ ነገሩ እንዲተውት አብስቶ ይጥር ጀመር። ንጉሥ እናትና አባቱ ከተጋቡኞቻቸው ጋር ስላላቸው መኮራረፍ አንስተው ሲያወሩ ሲሰማ ቢያንስ እንኳ ለእኔ ብላችሁ ለምን እናንተ ነገሩን አትተውትም ይላል። ተዋቸው እባክህ፣ ምን አባታቸው ደግሞ እነሱ እናባብላቸው። ከእሷ የተሻለች ምን የመሰለች ምሽት መጠጥ አገባ የለም በእሱ አልቆረብክ ትላለች እናቱ ወርቂቱ። እኔ ይህን አልፈልግማ። መጀመሪያ ሳልላችሁ ዳራችሁኝ፣ አሁን ደግሞ የራሳችሁ ጉዳይ የምትሉ ቆይ የዳራችሁ በቃ ለእናንተ የጠላ ብድር መመለሻና ደስታ ብቻ አድርጋችሁ ልቀሩ ነው ማለት ነው ሲላቸው እነሱም እውነትስ እንዳለው ሁለታቸው ከተስማሙ እኛ ምን ቸገረን ይሉና ጠቡን ያን ያህል ሳያከሩት ይቀራል። ይበደሉም ችለው ዝም ይላሉ። የንጉሥና የትርንጎ ወላጆች ምንም እንኳ የበፊት ፍቅራቸውን ቢተውትምና እየተጠራሩ አብሮ መብላታቸውን ቢያቆሙትም በንጉሥ ጥረት ምክንያት ልጆቻቸውን ለመለያየት ግን አልደረሱ። ትርንጎና ንጉሥ ምንም እንኳ እንደ በፊቱ በየቤታቸው እየተጠራሩ መቀጠል ባይችሉም የበዓላት ቀን እየጠበቁና ለማውራት ምቹ የሆነ ቦታ እየፈለጉ ተገናኝተው ሲጫወቱ ይውላሉ። ከተዳሩበት ጊዜ አንስቶ እስከዚያ ጊዜ ድረስ ስላሳለፉት ነገር ያወራሉ። በተለይ ደግሞ እሱ እሷን ሲከታተላት፣ እሷ ደግሞ እየፈራችው ከእርሱ ስትሸሽ ስለነበረው የባለፈ ታሪካቸው አንስተው ሲያወጉ ትርንጎ የባለፈ ድርጊቷ ሁሉ ይገርማትና ግን ምን ሆኜ ነው እንደዛ ስፈራ የነበረ ትላለች። ሁሉም ሰው ላይ ያለ ነገር እኮ ነው። እስኪላመዱት ድረስ የሚያፈቅሩትን ሰው ማግኘትም ሆነ ማውራት በጣም ያስፈራል ይላል ንጉሥ። አንድ ቀን እንዲሁ ትርንጎና ንጉሥ ከነ ንጉሥ ቤት በላይ ካለ በባህር ዛፍ ከተከበበ መስክ ውስጥ ገብተው እያወሩ ሳለ ግን ያን ሁሉ ፍርሃት የምናጠፋልኝ አለች ትርንጎ። ያንቺን ያህል አይሆንም እንጂ የምቀው ግን ፈራ ነበር። በተለይ ማውራሽን ነገር አስብና ከዛ ሳገኘሽ ግን ሐሳቤ ሁሉ ድብልቅልቅ ይልብኛል፣ ምላሴም ታስርብኝ ነበር አለ ንጉሥ። አንተ ግን ጭራሽ የምትፈራ አትመስለኝም ነበር።
እንዲያውም አንድ የምን እንደሆንኩ ልንገርሽ አለ ንጉሥ። እሷ ተቀምጣ እሱ ደግሞ በጀርባው ተንጋሎ ተኝቶ ጭንቅላቱ ከትርንጎ ጭን ላይ አንተርሶ እያወሩ አይኑን ወደ ላይ ወደ ትርንጎ ልኮ ፈገግ ብሎ በፍቅር እየተመለከተ እሺ ምን ሆንክ አለች ትርንጎ ንጉሥ የሚነግራትን ለመስማት ጓጉታ። እሷም እኛን ጎላ ጎላ ያሉ አይኖቿን ወደ ንጉሥ ቁልቁል አብርታ ፈገግ ብላ እየተመለከተች ታስታውሻለሽ ገና የመጀመሪያ ዓመት ተማሪ ሆኜ ወደ ዩኒቨርሲቲ ሊሄድ አንድ ቀን ሲቀረኝ ሰናበትሽ የመጣው ጊዜ አለ ንጉሥ። አዎ አስታውሳለሁ። ከአፋፍ ከማለፊያና ከየሸበሉ ጋር ተቀምጬ ያገኘ ጊዜ አይደል? አዎ ያኔ አለ ንጉሥ። እሺ አለች ትርንጎ። እርሷም የዛን ዕለት የሆነውን ነገር አስታውሳ ገርሟት እየሳቀች እና እኔማ አለ ንጉሥ በተንጋለለበት ጭንቅላቱ ከጭኗ ላይ እያመቻቸ እና እኔማ በጀግና ደንቡ ግቢ ከመግባቴ በፊት መወሰን አለብኝ። ከዚህ በኋላ እርሷን ስከታተል መኖር የለብኝም። ስለዚህ የውስጤን ስሜት ነግሬያት የእርሷን ውሳኔ ደግሞ መስማት አለብኝ ብዬ አሰብኩ። መጀመሪያ በቃል ልነግርሽ ፈልጌ ከዛ እንደገና ደግሞ እንደ ልማዴ ካጠገቧ ስደርስ የማወራው ነገር ቢደበላለቅብኝስ ብዬ ሰገው። ከዛ ሀሳቤን ጽፌና በሌላ ወረቀት ደግሞ እንደገና ግጥም ገጥሜ ወረቀቱን ልሰጥሽ መጣሁ። እንድትመጪ ሳስጠራሽ መቼም ክፋትሽ ካለሽበት እንድመጣ ላክሽብኝ። እኔም በውስጤ ምን አለበት ቢያንስ የዛሬን እንኳ ብቻ እንኳን ብታናገረኝ እያልኩ እግሬ ጥርጥር ያለብኝ የምሰጥሽን ወረቀት ከኪሴ አውጥቼ በእጄ ይዤ እናንተ ካላችሁበት ደረስኩ አለና ንጉሥ አሁንም ንግግሩን ቀጥሎ ልክ እንደተቀመጥኩኝ የማወራው ሁሉ ጠፋብኝ። በውስጤ ወረቀቱን አሁን ልስጣት ወይስ በኋላ ልስሄድ ነይማ ብዬ ልስጣት? አሁን ልስጣት መሰለኝ። ደግሞ ልጆቹ እያዩኝ በቃ በመጨረሻ ስሄድ ነይማ ብዬ እሰጥታለሁ። ደግሞ ግን አልመጣም ብትለኝስ? ሳልነግራት ሄድኩ ማለት አይደል? የሚለውን ሁሉ በውስጤ እያሰብሁ ለውሳኔ ተቸግሬ ይጨነቅ ጀመር። የበለጠ ይህን ባሰቡት ቁጥር ሰውነቴ ሁሉ ይንቀጠቀጥብኝ ጀመር። ታስታውሺ ከሆነ በጣም ብዙ ሰዓት ነበር ተቀምጠን የቆየን። በመጨረሻ መሽቶ ወደ ቤት ልሄድ ስል እሰጥሻለሁ ያልኩት ወረቀት ከእጄ ላይ ማን እንደነጠቀኝ አላውቅም። ወረቀቱ ጠፋብኝ። ከተቀመጥኩበት ተነስቼ ዙሪያውን ስቃኝ የለም። በአንድ ልቤ ደግሞ የማደርገውን አውቃችሁብኝ ምን እየፈለገ ነው እንዳትሉ ሰጋሁና እንደገና ፍርሃቴ ሁሉ የበለጠ ጨመረብኝ። በመጨረሻ እስከዛ ጊዜ ድረስ ካዘንኩት ሐዘን ሁሉ የበለጠ አዝኜና እድለቢስ እንደሆንኩ ተሰምቶኝ እኔው በእኔ እየተናደርኩ ሐሳቤን በውስጤ አምቄ ይዤ ሳልተነፍሰው ተመለስኩልሻለሁ ብሎ አይኑን ከአይኗ ላይ ለቅጽበት ዞር አድርጎ እንደገና መልሶ ወደ እሷ አየና ታዲያ ይህ ፍርሃት ነው እንጂ ባልፈራ ኖሮ ቢያንስ በቃል መናገር አይሆንልኝ እንጂ እንዴት ያዝኩት ወረቀት ከእጄ ላይ ይጠፋብኛል አለ ንጉሥ ጭኗ ላይ ተንተርሶ እንደተኛ። ትርንጎ አፍኗት የቆየ ሳቋን ከት ብላ ስቃ አስወጣችና በጣም የሚገርም ነው ምን ነበር ብላ አይኖቿን ከንጉሥ ላይ አንስታ ወደ ሰማይ አንጋጣ ስታስብ ምኑ አለ ንጉሥ። በመጀመሪያ ሰላም። ከተገናኘንበት ቀን ጀምሮ በእኔና በአንቺ መካከል የነበረው ማንኛውም ነገር ሁሉ ያስደስተኝ ነበር። አሁንም ሳስበው ደስ ይለኛል። ምክንያቱ ግን አንቺ እንደ ልብ የሆነሽልኝ ሳይሆን እኔ ለፍቅር ስል የከፈልኩት መስዋዕት እንደሆነ ስለሚሰማኝ ነው። ምንም እንኳን የአንቺን ለመቅረብ በሞከርኩ ቁጥር አንቺ ደግሞ በተቃራኒው ከኔ ለመሸሽ የምታደርጊው ጥረት ከፍተኛ የነበረ ቢሆን ነገሩን በበጎ ዓይን እየተመለከትኩት አያስከፋኝም ነበር። አሁን ከተዳርን እንኳ 2 ዓመት ከመንፈቅ ሆነ። ነገር ግን የአንቺ መሸሽ እየተባባሰ እንጂ እየተሻለሽ ልትመጪ አልቻልሽም። አሁን ሳስበው ግን ነገሩ ግራ እያጋባኝ ነው። የምነግርሽ ነገር አለኝ ብዬ ስጠራሽ እንኳ እመለሳለሁ ብለሽ እንደ ሕፃን ልጅ አታለሽ በዛው ሄደሽ ትቀሪያለሽ። ስራ ቢኖርሽም በግልጽ ስራ እንዳለሽ አትነግሪኝም። ብቻ በብዙና ብዙ ነገር ታዝቤሻለሁ። ቢሆንም ግን እስካሁን ድረስ እወድሻለሁ። እስከዛሬ ድረስ ሕፃን ነሽ በሚል ሁሉን ነገር አልፈው ነበር። አሁን ግን ሕፃን አይደለሽም። ይልቁንም ከእኔ ባላነሰ ማሰብ የምትችይ ልጅ ነሽ። አሁን ሲገባኝ ግን እኔ በግድ የምከታተልሽ መስሎ የሚታይሽ ሁሉ ይመስለኛል። ውድ እኔ ግን ከአንቺ ፍላጎትና ደስታ ውጭ አንቺን የምከታተልበት ምንም ምክንያት የለኝም። ምክንያቱም ትዳርም ይሁን ፍቅር በግድ አይሆንምና ይልቁንም በሁለታችን ስምምነት ብቻ ነው እንጂ። ነገር ግን ውድ ያለፈው አልፏል እንርሳው። አሁን ግን የውስጣችንን ስሜት በግልጽ መነጋገር ይኖርብናል። በእኔና በአንቺ መካከል ማንም አካል ጣልቃ ሊገባ አይችልም። ሁለታችንም ለእኛ የሚበጀንን ነገር ለይተን እናውቃለን። ስለዚህ ውዴ አሁን የምልሽ ነገር ቢኖር በውስጥሽ ያለውን ስሜት በግልጽ እንድትነግሪ ብቻ ነው። እኔ በጣም እወድሻለሁ፣ አፈቅርሻለሁ። ያንቺ ግን አላውቅም። ፍቅር ደግሞ ምሉ የሚሆነው በሁለቱም ወገን በኩል ያለው ስሜት አንድ ሲሆን ነው። አንዱ ሯጭ አንዱ ደግሞ አሯሯጭ ከሆኑ ግን እድሜው አጭር ነው። ሁለቱም ከአንድ ቦታ አይደርሱም። ስለዚህ አሁን ደግሞ የምልሽ ውዴ እኔ ሯጭ አንቺ ደግሞ አሯሯጭ እንዳንሆን ነው። ሁለታችንም ለፍቅር ሯጮች መሆን አለብን። ምርጫው ግን ያንቺ ነው። ቻው፣ በጣም እወድሻለሁ ነበር አይደል የሚል አለች ትርንጉ እየሳቀች። ንጉሥ በጣም ተደንቆ
ከተኛበት ተነስቶ በቂጡ ቁጭ ብሎ ትርንጎን እየተከታተላት ነበር። ይህን ደብዳቤ ከጻፈላት ከ2 ዓመት በኋላ እርሱ በደንብ እንኳ ስለምን ጉዳይ ጽፎላት እንደነበር የማያስታውሰውን እሷ ግን ደብዳቤውን ከየት አግኝታ ለዛውም ደግሞ እንዴት አድርጋ በቃሏ እንደያዘችው ሲያስብ በአግራሞትና ግራ በመጋባት ውስጥ ሆኖ የተደበላለቀ ስሜት ተሰማው። እስከዚያ ጊዜ ድረስ እሷን ማግኘት እየፈለገ ሳያገኛት የቀረውን ይሰማው የነበረውን ሐዘንና የሚደርስበትን የልብ ስብራት፣ መከራውን፣ እንግልቱንና በልቡ እያሰበ ያልነገራትን ነገር ሁሉ እንዲሁ ተገልጾለት ያወቀችለት መሰለው። እንዴ ቆይ ግን መጀመሪያ ወረቀቱ ከየት አገኘሽው? ፈርቼ ስለነበር ሰጥቼሽ ያልሰጠሁሽ መስሎኝ ነበር ማለት ነው አለ ንጉሥ ትንሽ ፈገግ ብሎ በአግራሞት እሷን ትኩር ብሎ እየተመለከተ። ትርንጎ ልክ እንደ ብርቅዬ እንስሳት አላፊ ሁሉ በቀላሉ የማያቸው የወተት አረፋ የሚመስሉ ጥርሶቿ ከጫፍ እስከ ጫፍ እስኪታዩ ድረስ ስቃ፣ ፍርሃት ይህን ያህል ነበር እንዴ? ለማንኛውም ከነበርንበት አካባቢ ያገኘሁት አለች። ከዚያማ እኮ እኔም ፈልጌዋለሁ ግን አልነበረም አለ ንጉሥ። በእርግጥም እንዳልከው ፍርሃትህ ብዙ ነገር አስረስተዋል ማለት አለ ንጉሥ ነገሩ ግራ ገብቶት ግንባሩን ቁጥር አድርጎ ትርንጎን እየተመለከተ። አታስታውስም? ተቀምጠን ሳለ ከማሩ ቀበሮ መታ ሰው ሁሉ እየተከታተለ በውሻ እያባረራት፣ ከዛ ወደ እኛ ስትመጣ ወደ ባህር ዛፉ እንዳትገባ በሏት ሲሉን አንተ በፍጥነት ከተቀመጥክበት ተነስተህ ድንጋይ ፈልገህ ለመወርወር ስታነሳ ወረቀቱን ድንጋዩን ካነሳበት ቦታ ላይ ነበር የጣልከው። እኔ ደግሞ ሆን ብለህ ያስቀመጥከው ነበር የመሰለኝ። ምን እንደሆነ እስከማነበው ድረስ በጣም ቸኩዬ ነበር። ለካስ አንተ ቀልብህን ስተህል ይኖሯል አለችና እንደገና ከት ብላ ሳቀች። ይገርምሻል፣ ምንም ሆን ብዬ ያደረግኩት ነገር አልነበረም። በጣም የሚገርመው እኮ ያኔ ወረቀቱን እጄ ላይ ሳጠው መጀመሪያ እንደተቀመጥኩኝ ያልተነሳው ነበር እንጂ መሰለኝ ቀበሮ መታ እንደነበር እኳ ዘንግቼዋለሁ አለ የነገሮች መገጣጠም በጣም ገርሞት። ማግኘቱንስ እሻግኘው ግን እንዴት እንዲህ ቃል በቃል አስታወስሽው አለ መልሶ። ያን ቀን ወረቀቱን ካነበብኩት በኋላ እስከዚያ ጊዜ ድረስ ስሜትህን ሳልረዳህ በመቅረቴ በጣም እንደጎዳሁና እንዳስጨነቅሁ ገባኝ። ከዚያ በኋላ ደግሞ በቅርቡ እንደማላገኝ ሳስብ በጣም አዘንኩ። በቃ የዛን ዕለት ሙሉ ስሜቴ ተቀየረ። አንተን አግኝቼ ለእስከዛ ጊዜው ጥፋቴ የምክስበት መንገድ ስፈልግ ጅብ ከሄደ ውሻ ጮኸ ሆነብኝ ነገሬ። ከዚያ ጊዜ ጀምሮ የግማሽ ዓመቱ ትምህርትን ጨርሰህ ለእረፍት ወደ ቤት እስክትመለስ ድረስ ጥፋቴን ያቀለለልኝ ፍቅርህን የተረዳሁኝና ፍቅሬን የገለጽኩኝ እየመሰለኝ ሌላ ሰው ቤት ሄጄ ካልሰነበትኩ በስተቀር ወረቀቱን ሁሌም ሳላነበው አልውልም ነበር አለች ትርንጎ። ለእኔ አልነገረኝም እንጂ ለካስ ፈጣሪ ስራውን በስውር ሰርቶ ሊኖራል ማለት ነው አለ ንጉሥ እየሳቀ። ግጥምህንስ መስማት ትፈልጋለህ አለች ትርንጎ። እሺ አለ ንጉሥ እሷ ለእሱ የገጠመችለት እንጂ እሱ ለእሷ ያልገጠመላትንና ሰምቶት የማያውቀውን አዲስ ግጥም የምታስደምጠው እስኪመስለው ድረስ ለመስማት እየተቻኮለ። እንዴት ነበር? አስታወስኩት። ውስጥሽ የማይታይ አንቺን ቦታ አበባ ምነው አይታወቅ የከለለሽ ካባ ነገዬን ሳስበው እኔስ ሆዴ ባባ አወይ አበሳዬ ተናነቀኝምባ ባክሽ አንቺ አበባ ውስጥሽን ልወቀው ፍርሃት ወይስ ንቀት ልብሽን ያነቀው ለእኔ የማይታይ ሚስጥሩ ካንቺ ነው አሁን ግን ንገሪ ነገሩ ምንድን ነው? ስጠብቅሽ ነበር እምቦጥ አበባዬ ፍሬ ለማፍራት ግን ዘመንሽ ዘገየ ፍሬሽም ድብቅ ነው ፍጹም የተለየ ባክሽን ንገሪኝ አበባ ሆድዬ ጣፋጭ ነው ኮምጣጤሽ ድብቁ ፍሬሽ ብቻሽን አትያዥው አውጪው ልቅመስልሽ ጣፋጭም ከሆነ አብቢ ደጋግመሽ ኮምጣጤ ከሆነም ጥሩ ቀማሽ ይስጥሽ። እኔንም ነበርኩኝ አበባ ምቀስም የምሰራው ማሬ እንዲኖረው ጣዕም ባክሽ አንቺ አበባ ልለፍሽ ልቅሰምሽ ማሬ ቢበላሽ ግን ተጠያቂ አንቺ ነሽ ይላል የኔ ገጣሚ አለች ትርንጎ ትንሽ ፈገግ ብላ። ንጉሥ ዋው ብሎ አጨበጨበላትና ግን ይሄ እኔ የጻፍኩት ነው? ያኔ የሚነግረኝ ሰው አጥቼ ነው እንጂ መክሊቴማ ግጥም መጻፍ ኖሯል። እንዴት ጥሩ ገጣሚ ወጥ ይኖራል ባክሽ አለ ንጉሥ። ኧረ ባክህ ጉረኛ፣ ያኔ ፍቅር ይዞህ የተናዘዝከውን ፍቅር ሳይዝህ ከየት ታመጣዋለህ አለች ትርንጎ። እንዳለችውም ንጉሥ የፍቅር ቡዳ በልቶት ግጥም አስለፈለፈው እንጂ በሰላም ሀገር ግን እንኳንስ ሌላ ግጥም ሊገጥም ይቅርና ያን የገጠመውንም እንኳ ለመረዳት ይከብደዋል። ልብሽ ስስ ሆነችና ገና መጻፍ እንደጀመርኩ ፍቅር ቶሎ ገባት እንጂ መግደርደርሽን ቀጥለሽ ቢሆን ኖሮማ እስክትይ ጊዜ ድረስ አንድ የግጥም መድብል መጽሐፍ ጽፌ ጨርስ ነበር። አይ አንቺ ግን ያሁሉ በደልሽ ዋጋ ሳያስከፍልሽ አይቀርም እኮ አለ ንጉሥ። ደግሞ እንዴት አለች ትርንጎ። ንጉሥ ተክሶ የተናገረ የቱን በደሏን አስቦ እንደሆነ ግራ ገብቷት። ታስታውሻለሽ ግን ስጦታ ስሰጥሽ እኮ አንድም ቀን እኮ ደስ ብሎሽ ተቀብለሽ አታውቂም ነበር። አልፈልግም ብለሽ ጥለሽልኝ ስትሄጂ እኔም
ከፈለግሽ ተይው እንጂ እኔማ ለአንቺ ብዬ ያመጣሁት መልሼ አልወስድም ብዬ ጥየው ስሄድ እኔ ዞር ካልኩ በኋላ ግን ተመልሰሽ ተወስጂዋለሽ አለ ንጉሥ ትንሽ ቅር እንደመሰኘት ብሎ። አሁን ንግግሩን ቀጠለና ነጮች ምን እንደሚሉ ታውቂያለሽ? ሮዝስ ፎር ዩ ኤንድ ዩር ስማይልስ ፎር ሚ ይላሉ። እንዳሉትም ስጦታ ለተቀባይ በተሰጠው ነገር ደስ ሲለው፣ ሰጪው ደግሞ በተቀባዩ ደስታ ደስ ይሰኛል። አንቺ ግን አንድም ቀን ደስ ብሎሽ ደስ ሳታሰኝኝ ስጦታዬን ሁሉ ያኔ ሰጥቼ አሁን ግን የምሰጥሽን ሁሉ ጨረሱ አለ ትንሽ ፈገግ ብሎ። ኧረ እባክህ እና ከዚህ በኋላ ምንም የምሰጥሽ ነገር የለኝም እያልከኝ ነው አለች ትርንጎ። አዎ አሁን የሚሰጥሽ ነገር ቢኖር ብሎ በተቀመጠበት ከንፈሮቹን ጎርሶ በምላሱ አልሞ ወደ ትርንጎ ከንፈር ሲጠጋ ትርንጎ እኔም የለኝም ብላ ተነስታ ሮጠች። ንጉሥም ተነስቶ ተከትሏት ሮጠ። ትርንጎ በዙሪያቸው በነበረው ባህር ዛፍ ውስጥ እየተሽለከለከች ትሮጣለች። ንጉሥ ደግሞ ከኋላ እየተሽለከለከ ይከተላታል። አሁን ያስኳት ሲል ወደ ቀኝ ወይ ወደ ግራ እየታጠፈች ስታመልጠው እንደገና ተመልሶ ሲያሮጣት ስትሮጥ ቆይታ በመጨረሻ አስቀድማ እጅ ሰጠች። እየሳቀችና ቁና እየተነፈሰች አንዱን ባህር ዛፍ ተደግፋ ቆመች። ንጉሥ ድል ያደረገ ያህል ተሰማውና ሄዶ ተከመረባት። ከተደገፈችው ባህር ዛፍ ጋር አስጠግቶ አቅፎ ይዞ አልቀበልህም በላይ የተግደረደረችበትን የከንፈሩን ስጦታ ሰጣት። እርሱም ወሰደ። በአሁኑ ስጦታ ግን ተደስታ አስደሰተችው። ምዕራፍ 20 ንጉሥና ትርንጎ የበዓላት ቀን እየፈለጉ አብረው እያሳለፉ መገናኘታቸው ልክ እንደ ገጠር ቤተ ክርስቲያን ቅዳሴ በበዓላት ቀናት ብቻ የተገደበ ሆኖ ቀጠለ። ከሰኞ እስከ ዓርብ የሥራ ቀናት ስለሚሆኑባቸው ብዙም አይገናኙም። ቅዳሜም የገበያ ቀን ስለሆነ ለመገናኘት አይመቻቸውም። ለመገናኘት ያላቸው ብቸኛ አማራጭ እሁድ ብቻ ነበር። ነገር ግን ከፍቅራቸው ማዕበል አንጻር ከሳምንት አንድ ቀን ብቻ መገናኘት ከዓመት አንድ የመገናኘት ያህል ይርቅባቸው ነበር። በተለይ ደግሞ ለትርንጎ የድሮ የንጉሥ ጸባይ ተጋብቶባት ተገናኝተው ማውራት ባይችሉም እንኳ ሲጣራ ወይም ተጠርቷ ቤት ሲል የንጉሥን ድምፅ ከቤቷ ሆነ ካልሰማች ወይም ደግሞ ከደጅ አካባቢ ሲንቀሳቀስ ካላየችው የምትተነፍሰውን አየር ያጣች ያህል ይጨንቃት ነበር። ትርንጎ ንጉሥን ከቤቷ ሆና አሻግራ ማየት ትፈልግና እባት ማይች ልጅ ባሰባት እኮ እናንተ ቁጭ ብላ ባሏን አሻግራ ትመለከታለች ተብላ ፍቅሯ ከልክ በላይ እንደሆነ ተደርጎ በሚያያት ሰው አፍ ሁሉ እንዳትገባ ትሰጋለች። ነገር ግን ንጉሥ ከጓሮ ሥራ ሲሰራ ማንም ሳያት እሱን የምታይበት መላ ዘይዳለች። በነ ንጉሥ ጓሮ ትይዩ ከከብቶች ጋር የቤቱን ግድግዳ ነድላ በቀዳዳ እያጮለቀች አሻግራ ታየው ነበር። ይህ ድርጊቷን ግን ከእሷና ከፈጣሪዋ ውጭ ራሱ ንጉሥ እንኳ አያውቅም ነበር። አንድ ቀን እሁድ ንጉሥ ስትጠብቀው ብላ አልመቸው ብሎ ሳይገናኙ ቀሩ። ቀጣዮች ቀናት ደግሞ አጋጣሚ ሆኖ ሁሉም የሥራ ቀናት ነበሩ። በዚያ ሳምንት ውስጥ መገናኘት እንደማይችሉ ስታስብ ቀጣዩ እሁድ ከበፊቱ የበለጠ ርቆ ታያት። በማግስቱ ሰኞ ከረፋዱ አካባቢ ትርንጎ ከመቃጮ ወይም ከምንጭ በእንስራ ውሃ ቀርታ ተሸክማ ስትመለስ ንጉሥና እናቱ ወርቂቱ ከጓሮ ድንች ሲኮተኩቱ አየቻቸው። ትርንጎ ለዓመታት ያህል አይኑንም አይተው ወዲያውንም ሰምተው የማታውቀውን ወዳጇን ድንገት እንዳየች ሁሉ መላ ሰውነቷ ይንቀጠቀጥባት ጀመር። የልብ ትርቷ በጥፍ ጨመረ። ሰው ምን ይለኛል ብላ እንጂ የተሸከመችውን እንስራ እንኳ ከብናኝ ሳትቆጥር ባለችበት ቆማ ስታየው ብትውል ደስታዋ ነበር። ነገር ግን ያየ ሰው ምን ይላል? የሰፈሩ ሰው ሁሉ ያቺ የተሻለ ልጅማ ታማ አይደል? ምን አለበት ሳይበስባት ወደ ጠበል ቢወስዷት ማለቱ አይቀርም። የራሷ ወላጆች ቢሆንም እንኳ ከንጉሥ ወላጆች ጋር ብዙም ስምምነት ስለሌላቸው ነገሩን በሰላም ሊያዩት አይችሉም ነበር። የለም እኒህ መሰሪዎችማ ልጃችን የሆነ ነገር አድርገዋታል እንጂ የእኛ ልጅማ የእነሱን ልጅ ወዳ እንዲህ በየሄደችበት የጨዋ ወልት መስላ ስትገተር አትገኝም ነበር ማለታቸው አይቀርም ነበር። ትርንጎ የነገር ጫፍ መግቢያ ቀዳዳ ካገኘ አዋልዶ አባስቶና ሌላ አዲስ ታሪክ ፈጥሮ ከየቦታው የወሬ ልቅሚያ እየሰበሰበ ከሚቸበችው የሰፈር ወሬኛ ለመሸሽ የዘየደችው መለኛ መፍትሄ ስላላት እንደገና ሐሳቧን ሰብስባና ልቧን አረጋግታ ፈጠን እያለች ወደ ቤት ሄደች። ቤት ከገባች በኋላ የተሸከመችውን እንስራ አውርዳ ማንም ሳያያት ስሜቷ ሊገባቸው በማይችሉት ወሬኞች ሁሉ ሳትታማ ንጉሥን አሻግራ ወደምታይባት ቀዳዳ አመራች። ትርንጎ ንጉሥን ለማየት የመጨረሻ አማራጯ በሆነችው ቀዳዳ ከግድግዳ ጋር ተለጥባ የማያት ንጉሥን ማየት ጀመረች። የሚወዱትን ሰው እንኳንስ በዓይን ማየት ቀርቶ በሌለበት ስለሱ ማውራቱ እንኳ ልብን ደስ ያሰኛል። ትርንጎም አልሆን ብሎ ከእቅፉ ውስጥ ገብታ ከደረቱ ተለጥባ
ናፍቆቷን መወጣት ባትችልም እንዲሁ ማየቱ በራሱ በጣም ደስ አሰኛት። ንጉሥን በደንብ ትኩር ብላ ያየችው በሄደች ቁጥር መንፈሷ አካሏን ከዛ ማንም ከሌለበት ከከብቶች ጋር ትቶ መንበር ሆኖ ትርንጎን ተሸክሞ ወስዶ ከንጉሥ ጎን አድርሶ አብራው ደነች እንድትኮተኩት አደረጋት። የሰው ልጅ የሥጋና የመንፈስ ጥምረት ውጤት ስለሆነ ሐዘኑም፣ ደስታውም፣ ድካሙም፣ ጥንካሬውም፣ ጥማቱም፣ እርካታውም መንፈሱ ላይ እንጂ ሥጋው ላይ አይደለም። የሥጋ ድካም በመንፈስ ጥንካሬ ይበረታል። የሥጋ ጥማት በመንፈስ እርካታ ይረሰርሳል። ሥጋዊ ስሜት በመንፈሳዊ ስሜት ይገዛል። ትርንጎም ከንጉሥ የምትፈልገውን ሁሉንም ነገር ከስድስተኛው ስሜት አካሏ ውስጥ ገብታ ማግኘት ቻለች። በዛ ሰዓት ትርንጎ የታለች ቢባል ከከብቶች ጋር ከግድግዳ ጋር ተለጥባ የሚል ካለ በሥጋ ዓይን አይቶ እንጂ የትርንጎ በድኗ እንጂ ሌላ ምኗም ከዛ አልነበረም። ይህ የትርንጎ በድን ከሞተ ሰው በድን የሚለየው እስከ መጨረሻው በድንነቱን ይዞ አለመቅረቱ ብቻ ነው። ከተወሰነ ደቂቃ በኋላ አንዳች መጥፎ ነገር መጥቶ ያን ጊዜያዊ በድን መልሶ ትርንጎን ያደርገዋል። ንጉሥ ከእናቱ በስተግራ በኩል ሆኖ ሲኮተኩት ስለነበር ትርንጎ ደግሞ ከእርሱ ግራ ጎን ሆና ስትኮተኩት በምናሟ ታያት። መጀመሪያ ዝም ብለው እየኮተኮቱ ብቻ ንጉሥ ሆን ብሎ ሲኮተኩት የሆነ ያስመስልና አፈሩን ወደ ትርንጎ በመቆፈሪያ ሲረጨው ከዛ እርሷም እንዲሁ ስታደርግ ከዛ አንቺ እኮ ሥራ መስራት አትችይም ሲላት አንተ እኳ ትችላለህ ይባላል እኳን ስትለው እንዲያውም እበዛብሃለሁ፣ ለእኔ አትሆኝኝም፣ ለእኔ አትመጥነኝም ሲበባሉ በዳሌዋ ስትገፋው ሲገፋት የጀመሩትን ሕማም ወይም መደብ ጨርሰው እንደገና ሌላ ሕማም በአዲስ ለመጀመር ሲመለሱ አማቷ ወርቂቱን ይሄዱ ትንሽ ስለቀረ እኛ እንኮተኩተዋለን፣ እርሶ የቤቱን ሥራ ይስሩ ስትላት ከዛ አማቷም ወደ ቤት ሄዳ እሷና ንጉሥ ብቻ ቀርተው የልባቸውን እያወሩ ሲኮተኩቱ ደክሟቸው ወገባቸውን ለማሳረፍ ቀና ሲሉ ደግሞ የንጉሥ ዓይኖቹ ፍቅር እያወሩና እኒያ ብዙም የማይከደኑ ሀጫ በረዶ የመሰሉ ጥርሶቹ ሲፈልቁ ሲታዩት ከደመና ግላጭ እንደምትወጣ እንደ ክረምት ፀሐይ ለሰውነቷ ሙቀት ሲሰጧት ተሰማትና በቆመችበት ከደስታ ባህር ውስጥ ገብታ መዋኘት ጀመረች። መንፈሷን ከሥጋዋ ለይቶ ወስዶት የነበረ ጣረሞት ከአለቃው ተሳስተሃል ተብሎ እንደተነገረ ሁሉ ድንገት መንፈሷን ከንጉሥ ለይቶ አምጥቶ ከበድኗ ጋር አዋህዳቸው። ይህን የትርንጎ ራሷን ከከብቶች ጋር አገኘችው። ትርንጎ ከንጉሥ ጋር እንድትቆይ ያደረጋት ጣረሞት እንደነበር የታወቃት በፊት መንፈሷን ከሥጋዋ ሲለያየው ሳይሆን አሁን አንድ ሲያደርገው ነበር። የመጀመሪያ ድርጊቱን ብትወደውና ደግማ ለማግኘት ብትናፍቀውም የመጨረሻውን በጣም ስለጠላችው ድጋሚ ልታዩ የማትሻው ክፉ ጣረሞት አንቺ ልጅ በጆሮሽ ተኝተሽበታል እንዴ? ሲጠሩሽ የማትሰሚ አለች እናቷ ሴት አሉ። ስትጠራት ቆይታ አቤት ሳትላት ስትቀር ጊዜ በንዴትና ግራ በመጋባት ስሜት ውስጥ ሆና ከውጭ ወደ ቤት እየገባች ትርንጎን እንድትነቃ ያደረጋት ጣረሞት ይህ የእናቷ ድምፅ ነበር። ደግሞ ከግድግዳው ምን አጣብቆሻል? አለች ሴት አሉ። ትርንጎን ጋኔን መጥቶ እንዳፈዛት ሁሉ በት ከተመረገው ግድግዳ ጋር በሆዷ ተጣብቃ ግድግዳውን የምትስም መስላ ስታገኛት ጊዜ እጇን ካፏ ላይ ጭና ባለችበት ቆማ ትኩር ብላ እየተመለከተች ከንዴቷ ይልቅ ግራ መጋባቷ ጨምሮ ጠርተሽ ይኖራል እንዴ? አለች ትርንጎ በዚያ ከንጉሥ ለይቶ ባመጣት ድምፅ ተደናብራ እሱን ወደ ሰማችበት አቅጣጫ በቅጽበት ዞራ። በድንጋጤ ስትዞር የቤቱ ግድግዳ የተማገረበት ቅርቅሃ ጠርዙ የግራ እጅ ትንሽ ጣቷንና የቀለበት ጣቷን ቆረጣት። እሷ ግን ከድንጋጧ የተነሳ አልሰማችውም ነበር። ሆ ደግሞ ጠርተሽ ይኖራል ትያለሽ? ምን መጥራት ብቻ እንደ ዘር አውራጃ ስለፈለፍሽኝ እንጂ። ቆይ ከጋጥ ምን እየሰራሽ ነው? አለች ወይዘሮ ሴት አሉ። እዚህ ኩበት ከግድግዳው ሊቀረፋ ስል የአንገት ማተቤል እንጨቱ ይዞብኝ እሱን እያስለቀቅኩ ነበር አለች ትርንጎ እየተንተባተበች። እናቷ ቀዳዳውን አይታ እንዳትጠረጥራት ፊቷን ወደ እናቷ ዞራ በጀርባ ግድግዳውን ተደግፋ ቀዳዳውን ከልላ ቆማ። በእርግጥም ንጉሥን ልክ እንዳንገት ማተቧ በልቧ አንጠልጥላ ይዘዋለች። ንጉሥ ላትበጥሰው በልቧ አንገት ያሰረችው የልብ ማተቧ ነው። እሱን ለመበጠስ ከሚታገሏት ከሰፈር ወሬኞች ከቤተሰቦቿና ከቤተሰቦቹ ሽሽት ከዚያ ቆማለች። ደግሞ እጅሽ ምን ሆነች ነው? አለች ሴት አሉ። ትርንጎ እስከዚያ ጊዜ ድረስ ከጣቷ ሲፈስ የነበረ ደሟን አላየችውም ነበር። አሁን እናቷ ስትነግራት ግን ወደ እጇ ብትመለከት ከሁለት ጣቶቿ የሚወርደው ደም ልብሷን አበስብሶ ብር አምባር የተሰበረበት የደም ሸማ አስመስሎታል። ማገሩ ቆርጦኝ ነው እንጂ አለች እጇን ካየች በኋላ የእናቷን አንጀት በሚበላ አነጋገር።
በልቧ ወይ ዛሬስ ጣጣዬ እያለች። ትርንጎ እስከዚህ ጊዜ ድረስ ቢንቢ የነከሳት ያህል እኮ አልተሰማትም ነበር። ካየች በኋላ ግን ህመሙ ሊያሳብዳት ደረሰ። ናፍቆት ሆድ አስብሷት ኖሮ እንባዋ ክንብል ክንብል እያለ መውረድ ጀመረ። ሴት አሉ እውነት ትርንጎ ኩበት ለመቀርፋት ስትል ግድግዳው የአንገት ማተቧን ይዞባት እርሱን ለማስለቀቅ ስትታክል ማገሩ ደግሞ ጣቷን የቆረጣት መሰላት። የሚፈሰው ደም እንዲቆም የማበለቻ ወይም የማስሻ ጨርቅን በሳት አቃጥላ ቁስሏን እየተኮሰችላት ከጣቷ የሚፈሰውን ደም ስታይ የእናት አንጀቷ አላስችል ብሏት ስትጠራት አቤት ባለማለቷ ተናዳበት የነበረውን ሁሉ ረስታ ሐዘኔታ በተሞላበት አነጋገር እንዲው ተላው ላይ ታዞ ነው እንጂ አንቺ የነበርሽበት ገና ሰሞኑን አይደል የመረግ ነው? ከመቼው ደረቀና ነው ከዛ ልትቀረፊ ሄድሽ? የደረቀ ኩበት ያለ በዛኛው በኩል አለች። የደረቀ ኩበት ያለበትን ቦታ በአገጯ እያመለከተች። ትርንጎ ቆማ የነበረበት ቦታ የሚቀረፋ ኩበት ከሌለበት ጋር ስለነበረ ግራ ተጋብታ በአካባቢው የቤት አሰራር ባህል መሰረት ሳር ቤት ግድግዳው የባህር ዛፍ ፍልጥ ነው። ቀርከሃ እየተሰነጠቀ እንደ ቤቱ ቁመት 4 ወይም 5 ቦታ ላይ ቀርከሃው ከግድግዳው እንጨት ጋር በባህር ዛፍ ፍልጥ እየታሰረ ይማገራል። የቤቱ ግድግዳ ካለቀ በኋላ ጣሪያው ይሰራል። ይህ ከሆነ በኋላ የሰፈሩ ሰው ተሰብስቦ የቤቱ ግድግዳ በስተውስጥ በኩል በጭቃ ይመረጋል። ቤቱ ከውስጥ በሚሰራለት መከታ ወይም መከፋፈያ ጋጥ ወይም የከብት ማደሪያ፣ ወለል፣ ማጀትና ጉረምቶ ወይም የበግ ማደሪያ ጉረኖ ይኖረዋል። በከብቶች ጋጥ በኩል ያለው የጭቃ ምርግ ባለበት ጸንቶ የሚቆየው ግን ለትንሽ ጊዜ ብቻ ነው። ወፈር ያለው የከብቶች በት ከዛው ከግድግዳው ላይ ከጭቃ ምርጉ በላይ ተደርቦ ይመረጋል። ያ የበት ምርግ እስኪደርቅ ድረስ ቤቱን ያጠነክራል፣ ለከብቶቹ ሙቀት ይፈጥርላቸዋል። ከደረቀ በኋላ ግን ከተመረገበት ይቀረፋና ኩበት ሆኖ ለማገዶነት ይውላል። በሚቀረፋበት ጊዜ የጭቃውን ምርግም አብሮ ይዞት ስለሚነሳ ግድግዳው ብቻ ፈጦ ይቀራል። ከዛ እንደገና ደግሞ በአዲስ በከብቶች በት ይመረጋል። ያም ሲደርቅ ተቀርፍቶ ማገዶ ይሆናል። እንዲህ የሆነ ቤቱ ዕድሜውን ይገፈዋል። የትርንጎ ትንሽ ጣቷ ለጊዜው ደምታ የነበረ ቢሆንም ቁስሉ ግን ግልብ ነበር። ከተወሰነ ጊዜ በኋላ ቁስሉ ሲደርቅ ጠባሳውም አብሮ ጠፋ። የቀለበት ጣቷን ግን ቀለበት ከሚታሰርበት ቦታ አካባቢ ቋዳዋን ዘልቆ እስከ አጥንቷ ድረስ ነበር የቆረጣት። ቁስሉ ደርቆ እንኳ ጠባሳው ሊጠፋ አልቻለም ነበር። በሌላ ጊዜ ትርንጎ ስለሆነው ነገር ሁሉ ለንጉሥ ነግረው ስለ ጉዳቷ እውነቱን ከልቡ ካዘነ በኋላ እኔ እኮ ወደፊት ቀለበት አላስርልሽም ማለት ነው አለ ንጉሥ። እንዴ ለምን አለች ትርንጎ። እሷ ደግሞ የጣት ቀለበት በጣም ትወዳለች። በጥልቅ የፍቅር ባህር ውስጥ እየዋኘሽ ልብሽ የረጨችውን የፍቅር ደም ከፍለሽ ከታሰረች ቀለበት በላይ ሌላ ምን ቀለበት አለ? እኔማ እድሜ ለዚያም ሀገር የቀለበት ወጪ ከማውጣት ገላግሎኛል አለ ሳቅ ብሎ። ትርንጎ እውነትም ንጉሥ እንዳለው እሱ ከሚያስርላት ቀለበት ይልቅ ያኔ በቀዳዳ ጮልቃ ስታይ በተቆረጠ ጣቷ ላይ ባለው ጠባሳ እሱን የበለጠ ታስታውሰዋለች።